በህይወቱ ጣውረድ ያላችሁ ለጊዜ ተቸግራችሁ የተጎሳቆላችሁ ለጊዜው አንገት የደፋችሁ ዛሬም ማልቀስ ነገም በሰው ፊት መቆም ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ ሰው የምትጠይቁበትን ቋንቋ ያጣችሁ ብድር ተበድራችሁ መንደሩን ዞራችሁ ምትገቡ አመሻሽ ላይ ወደ ቤት ምትገቡ ለሊት ከቤት ምትወጡ አላችሁ በሰቆቃ የምትኖሩ አላችሁ የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ ምንድነው ታዲያ አቃተን ቤተክርስቲያኑን እኮ መተናል ይሄው ቃሉን እየሰማን ነው መታጠቡ ላይ ፈራንሳ ምን ነው መንጻቱ ላይ ፈራን ምን ነው ንስሐ መግባቱ ላይ ፈራን ምን ነው ከምስጢራት ተሳትፎ መድረስ ቅዱስ ቁርባን መቀበል ለምን ፈራን ውስጥ ገብቶ ማስቀደሱን ሳልፈራን በስልጣናችሁ በጎ ካላደረጋችሁ ስልጣናችሁን አማኑኤል ይቀማዋል ወቁ ጥቂት ስልጣን ያላችሁ ትንሽ ስልጣን ይዛችሁ በስልጣናችሁ ዘመድ የምትመርጡ ካላችሁ መንደር ውስጥ የገባችሁ ባለስልጣን ካላችሁ ጎሰኛ የሆናችሁ ባለስልጣን ካላችሁ የሚሽርም የሚሾመውም እግዚአብሔር ሲሾም ብቻ አይደለም እግዚአብሔር ሲያከብር ብቻ አይደለም እግዚአብሔር ሲያዋርድም አይተናል ሲሰጥ ብቻ አይደለም ሲነጥቅም አይተናል ሲያከብር ብቻ አይደለም ሲያዋርድም አማኑኤልን አይተናል ወገኖቼ የፈርዖን ስልጣን በእግዚአብሔር ተቀማ በዘመኑ ያልተሳካለት መሪ መጨረሻው በሞት ተደመደመ ከነሰራዊቱ አለይ ብሎ ከሚመካበት ሰራዊቱ ጋር በኤርትራ ባህር ውስጥ ተደመደመ ዛሬም የፈርዖንን ልብ የያዙ እብሪተኞች ወደ እግዚአብሔር ካልተመለሱ በስተቀር መጨረሻቸው ሞት ነው ወመኑ የፈርዖንን ልብ የያዙ ጨካኝ ሆኑ ለህዝብ የማይራሩ ለደሃ የማይራሩ ጨካኞች ካሉ የፈርዖንን ልብ ይዘዋል መጨረሻቸው ጥፋት ነው ይላል መጽሐፍ ነው የሚናገረው ይሄንን ካደረግን በዘመኑ የተሳካለት ሰው መሆን እንችላለን የምትወጡኑት ነገር ይሰምርላችኋል የምታቅዱት ነገር ይሳካላችኋል እየሰማችሁ ይናል በዘመኑ የተሳካለት ሰው ትባላላችሁ እስቲ በትምህርተ መስቀል ጣታችሁን ከፍ አድርጉና አንሱ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን ቆጠረለት ከዘመናት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባህረ ሙላት የማይለካ ቅድመ ዓለም የነበረ ሊያዩት የማይቻል ስውር ሊቀርቡት የማይቻል እሳት ሊዳሰሱት የማይቻል የኃይል መንፈስ ኃያላን ሊቋቋሙት የማይቻላቸው የማይሾሙት ንጉሥ እንደ ቸርነቱ አባታችን እንደ መለኮትነቱ አምላካችን ፀሐይን በቀን ጨረቃና ከዋክብትን በሌሊት ያሰለጠነ ሳይገባን ሊገባን አድርጎ ምሕረትና ይቅርታ በሚታደልበት በአውደ ምሕረቱ የሰበሰበን በአደባባይ የነበረው ታሪካችን በጓዳ የከተተልን ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ኃጢአት በደላችንን በምሕረቱ ሸፍኖ ከድኖ በፊቱም ስላቆመን ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። እጅግ የተወደዱ መምህራችን ልሳነ ጳውሎስ መምህር ምስክር የዚህ ታላቅ ካቴድራል ዋና ስብከተ ወንጌል ኃላፊ ክቡራን የምትሆኑ ሊቃውንተ ቤተ ክርስቲያን አባቶቼ መምህራን በየማዕረጋችሁ የዛሬው የዕለቱ ተጋባዥ ዘማሪት እህታችን በጸሎት ክቡራን የምትሆኑ የልዑል እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የቅድስት ድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ሰላም እላችኋለሁ። እንደምን አመሻችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን የታገሰን የቻለን የተሸከመን አምላካችንና አባታችን የሆነው ኢየሱስ ክርስቶስ ስሙ በድጋሚ የተመሰገነ ይሁን። ለቃል ርደት ለስጋም ርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት ምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን
አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንማካባት የመመኪያችን ዘውድ ድንግል ማርያም የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም ከፍ ከፍ ያልንባት መታያችን ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ጌታን ያየንባት ዓይናችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት የጭንቅ ደራሽ የክፉ ቀናችን ባለቀስን ጊዜ እንባችን የጠረገችልን በቸገረን ጊዜ ደገፈችን በሐዘን ጊዜ አጽናናችን በክፉ ቀን የደረሰችልን ማአምላክ ቤዛዊተ ዓለም መመኪያችን የኢየሱስ እናት ሰብሳቢያችን አጉራሻችን ሁሉ ነገራችን ነች። የቤታችን ድምቀት ናት። የኖሯችን አጣፋጭ ቅመም ናት። ለእናታችን ለቅድስት ኪዳነ ምሕረት ክብር ይሁንላት። የምትወዷት እስቲ አመስግኗት። ክርስቶስን በሞቱ በኩል የመሰለው የታላቁ ሰማዕት የቅዱስ ጊዮርጊስ ረድኤትና በረከት በሁላችን ላይ ይደርብን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከዓለት በላይ የጠነከረው ልባችን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ ሰዓት እግዚአብሔር መንፈስ ቅዱስ ከስብራታችን ይጠግነናል። እግዚአብሔር መንፈስ ቅዱስ ከሐዘናችን ያጽናናናል። እግዚአብሔር መንፈስ ቅዱስ ሁላችንም ይመክረናል፣ ያስተምረናል፣ ይጠግነናል። መንፈስ ቅዱስ ሁላችንም ይናገረን። የምንነጋገርበት የትምህርታችን ርዕስ የምናደርገው በትንቢተ ኤርምያስ ምዕራፍ 22 ቁጥር 30 ላይ ያለውን መለኮታዊ ሐሳብ በማንሳት ነው። ቃሉ እንዲህ ይላል፣ በዘመኑ ያልተሳካለት ሰው ይላል። እስቲ ከኔ ጋር ትላላችሁ፣ በዘመኑ በሉ። ያልተሳካለት ሰው፣ በዘመኗ ያልተሳካላት ሴት፣ በዘመኑ ያልተሳካለት ወንድ። መንፈስ ቅዱስ ስኬት ነው ለሕይወታችን ያደርግልን። ይህንን ቃል የተናገረው ነቢየ እግዚአብሔር ታላቁ ኤርምያስ የተናገረው ቃል ነው። ኤርምያስ ማለት የቃሉ ትርጉም ወይም ደግሞ የቃሉ ፍቺ እግዚአብሔር ከፍ ያደርጋል ማለት ነው። እግዚአብሔር በዝቅታው ስላላችሁ ከፍታን ያምጣላችሁ። እግዚአብሔር ለተዋረዳችሁት እግዚአብሔር ክብርን ያደርግላችሁ። ለጊዜው አንጀት የሰበራችሁ ካላችሁ በጊዜው ቀና እስኪያረጋችሁ ልመናችሁን በእግዚአብሔር ፊት ጣሉ። ኤርምያስ የቃሉ ትርጉም እግዚአብሔር አለ ከፍ ከፍ ያደርጋል። እስቲ እግዚአብሔር በሉ። ከፍ ከፍ ያደርገናል። እግዚአብሔር ከፍታን ያደርግላችሁ። እግዚአብሔር በጊዜው ለተዋረዱት ከፍታ ይሆናል። እግዚአብሔር ለጊዜው ብታለቅሱ በሰዓቱ ደግሞ እንባን ከጉንጫችሁ ላይ ይጠርጋል። በሕይወታችሁ ውስጥ ልቅሶ ቢሆን፣ በትዳራችሁ ውስጥ ልቅሶ ቢበዛ፣ ሰንሰለታማ የሆነ ችግር በሕይወታችሁ ቢፈራረቅ፣ እወጣዋለሁ አልፈዋለሁ የምትሉትን መውጣት አቅቷችሁ ዳዴ እያላችሁ በእግራችሁ መራመድ አቅቷችሁ እጃችሁንም ጨምራችሁ ምትንፏቀቁ አላችሁ። ኑሮ ያልተሳካላችሁ፣ ትዳር ያልሰመረላችሁ፣ ንግዱን እየጀመራችሁ የምታውቆሙት የቱንም እናንተ የምትጀምሩት ነገር ስኬት አላመጣ ብሎ በኑሮ ሸለቆ ውስጥ ደግሞ የምታለቅሱ ሰዎች አላችሁ። ዛሬ እንዲህ እላችኋለሁ፣ እግዚአብሔር በሰዓቱ ሲጎበኝ ከፍ ከፍ ያደርግሃል። እግዚአብሔር ይምጣና ከፍ ከፍ ያደርገን። ለቅሶ የበዛበትን ትዳር፣ ማጉረምረም የበዛበትን ትዳር፣ ተስፋ የቆረጥንበትን ሕይወት እግዚአብሔር ይምጣና ይቀይርልን። አሜን በሉ። ማን ይቀይረው? ይገርማል። በዘመኑ ያልተሳካለት ሰው አለ ኤርምያስ። በሕይወት ዘመን ያልተሳካለት ሰው አለ። በትዳር ዘመኑ ያልተሳካለት ባለ ትዳር አለ። የእግዚአብሔር ልጆች
በትዳር ዘመኑ ያልተሳካለት ባለትዳር፣ በንግድ ስራው ያልተሳካለት ነጋዴ፣ በመሪ ዘመኑ ያልተሳካለት መሪ። እንዴት ልበላችሁ? ብዙ አይነት ስኬቶች አሉ በህይወት። አሁን እዚህ ውስጥ ያልተሳካልን ነገር ምንድነው ብንል፣ ግማሹ በትዳር ደግሞ ትዳርን ይዞ በልጅ ልጅ ይዞ ደግሞ አልተባረካለ፣ ንግድ ጀምሮ ያልተሰመረለታል፣ ተምሮ ስራ ያጣል። በተለያየ ዘርፍ ስኬት የሚለውን ነገር ልናገኝ አልቻልንም። የኛ ጥረት የኛ ሩጫ ምንም ሊፈጥርልን ደግሞ አልቻለም። አንዳንድ ጊዜ ቢዝነስ የሚያማክ ውድቀታችን እንድንነሳ ነው፣ ከተዳደፍንበት እንድንጠራ ነው የሚያጥበን ጌታ አለስ። መቆሸሻችን ከገባንና ካመንለት፣ መውደቃችን ከገባን እጃችንን እንስጠውና እሱ ደግሞ እጁ ይዞ ስቦ የሚያነሳን ጌታ እንዳለ እነግራችኋለሁ። ብዙ በሕይወታችሁ ያልተፈቱ ቋጠሮች አሉ። አዎ ከቋጠሮ በፊት መፈታት ያለብህ አንተ ራስህ ነህ። ጤናማ ያልሆነ ትዳር ውስጥ ያለ፣ ጤናማ ያልሆነ ንግድ ውስጥ ያላችሁ፣ ጤናማ ያልሆነ ቤተሰብ ውስጥ ያላችሁ፣ መጀመሪያ ትዳራችሁ ይፈወስ፣ መጀመሪያ ንግዳችሁ ይፈወስ፣ መጀመሪያ እናንተ ጤናማዎች ሁኑ። ለዚህ ነው ብዙ አይነት በሕይወታችን ስኬት የሚለው ነገር የተለየን። በዘመኑ ያልተሳካለት ሰው በሕይወቱ ውጣ ውረድ ያላችሁ፣ ለጊዜ ተቸግራችሁ የተጎሳቆላችሁ፣ ለጊዜው አንገት የደፋችሁ፣ ዛሬም ማልቀስ ነገም በሰው ፊት መቆም፣ ኑሯችሁ ሁሉ ከብድር ያልወጣ ከብድር ማታልፉ፣ ሁሉ ጊዜ በሰው ፊት መቆም እየሰለቻችሁ፣ ሰው የምትጠይቁበትን ቋንቋ ያጣችሁ፣ ብድር ተበድራችሁ መንደሩን ዞራችሁ ምትገቡ፣ አመሻሽ ላይ ወደ ቤት ምትገቡ፣ ሌሊት ከቤት ምትወጡ አላችሁ፣ በሰቆቃ የምትኖሩ አላችሁ። የወር ደሞዛችሁ ይኸው ቤት ልጆቻችሁን ማስተዳደር አቅቶት በጭንቀት ውስጥ ያላችሁ ሰዎች አላችሁ። ስኬት ማን ነው? ስኬት ምንድነው? ኤርምያስ የቃሉ ትርጉም የራሱ የስሙ ትርጉም ራሱ እግዚአብሔር ከፍ ያደርጋል። አይዟችሁ ለጊዜው ነው። አይዟችሁ ማጣት ሊኖር ይችላል። አይዟችሁ ጉስቁልና ሊኖር ይችላል። አይዟችሁ ቤተ ዘመድ ተሰብስቦ የእናንተ ጥያቄ መፍታት ላይችል ይችላል። ገንዘብ የማይመልሰውን ጥያቄ ይሄን ግን አማኑኤል ይመልሰዋል። አይዞ ወንድሜ፣ ስልጣን የማይፈታውን ጥያቄ መድኃኒዓለም ይፈታዋል። ልመናችሁን ለባለጸጋዎች አይደለም፣ ለባለስልጣን አይደለም፣ ለመድኃኒዓለም ንገሩት። እሱ የኑሯችሁን ቋጠሮ ሊፈታ የሚችል የመረረብኝ ነገር ውስጥ ገብቶ ጣፋጭ መሆን መለወጥ መቀየር የሚችለው እሱ ብቻ ነው። ነገራችንን ለእግዚአብሔር አሳልፈን አልሰጠነውም። ዛሬም ጭንቀት አለ፣ ዛሬም ምጥ አለ፣ ዛሬም ያልተከነ ቋጠሯችን መተናል። ዛሬም ለቅሶ ነው፣ ነገም ለቅሶ ነው። ይሄው በለቅሶ ከቀጠልን ብዙ ዓመታት አሳልፈናል። ያልተስተካከሉ የህይወት ምዕራፎች አሉ። ምንድነው? ወጣቶች ይሄንን በዘመኑ ያልተሳካለት ሰው ብያለሁ። በጣም ብዙ ወጣቶች ስላላችሁ በወጣትነት ዘመን ስኬትን የሚያደበዘዙ ነገሮች አሉ። እነዚህን ነግሬያችሁ ትምህርቴን እቋጫለሁ። እግዚአብሔር መንፈስ ቅዱስ ከሁላችን ጋር ይሁን። በወጣትነት ዘመኑ ያልተሳካለት አንድ ሰው ካለ ያ ሰው ዝሙት ህይወቱን የነጠቀው ነው፣ ወይም ህይወቱን ያበላሸበት ሰው ነው። ልብ አድርጋችሁ ስሙ። በወጣትነት ዘመን ውስጥ ስኬትን ከሚያጨልሙ ህይወትን ከሚያደበዝዝ ነገር አንደኛው ዝሙት ነው። ምን አልኳችሁ? በወጣትነት ዘመኑ ያልተሳካለት ወጣት ካለ አንደኛው ደግሞ ዝሙት ነው። ሁለተኛው ደግሞ ጸጋውን ገንዘብ የነጠቀው ነው። በገንዘባቸው ምክንያት ጸጋቸውን የተነጠቁ፣ በገንዘባቸው ምክንያት ከቅድስና የራቁ፣ በገንዘባቸው ምክንያት ከቅዱሱ ቤተ መቅደስ፣ ከቅዱሱ አዳራሽ፣ ከእግዚአብሔር ሀገር፣ ከእግዚአብሔር ከተማ፣ ከቅዱሳኑ ርስት የወጡ ናቸው። ስለዚህ ወጣት ስትሆን ሁለት ነገር ይፈትናል። በሁለት ነገሮች ትወድቃላችሁ። የመጀመሪያው ዝሙት ነው፣ ሁለተኛው ገንዘብ ነው። ዝሙት ያልጣለውን ገንዘብ ይጥለዋል፣ ገንዘብ የጣለውን ደግሞ ዝሙት ይጥለዋል። እንዲህ ካለ ኃጢአት መድኃኒዓለም ሁላችንም ይጠብቀን። አንደኛ ብለን የምናየው በዘመኑ በስቲ ከኔ ጋራ ይሄንን አብረን እንድትሉ እለምናችኋለሁ። በወጣትነት ዘመኑ በሉ ያልተሳካለት ወጣት ምን አይነት ሰው ነው? በወጣትነት ዘመኑ ያልተሳካለት ወጣት ማን ነው የሚለውን በመጽሐፍ ቅዱስ ጥቂት እየከፈን እናንተ ገብታችሁ ቤታችሁ በደንብ ታሪኩ እንድታነቡ እኔ ከላይ ሐሳቡን እንድትረዱ ተነግራችኋለሁ። የወጣትነት ጊዜያትን ከሚያባክኑ ስኬትን ከሚያጨልሙ ነገሮች አንደኛውና ሊሰመርበት የሚገባው ዝሙት ነው። ሰማችሁ? የወጣትነት ዘመንን የሚያጨልም ስኬት የሚለውን ነገር የሚነጥቀን አንደኛው ማን ነው? ንገሩኛ። ዋነኛው ዝሙት ነው። ቅዱስ መጽሐፍ እንደሚነካ ዝሙት ካለበት ሽሹ ተብለናል። በዚህ በአንደኛ ቆሮንቶስ መልእክቱ ቅዱስ ጳውሎስ ምዕራፍ 6 ቁጥር 18 ላይ እንዲህ ይላል፣ ከዝሙት ሽሹ ይለናል። ኃጢአትን በሁለት መንገድ ማምለጥ እንችላለን።
አንደኛው ሸሽተን የምናመልጠው፣ ሁለተኛው ታግለን የምናመልጠው። ታግሎ ማምለጡ አልሆነልንም፣ ሸሽቶ ማምለጡን እንችላለን። ትችላላችሁ? አያችሁ፣ ሸሽቶ ማምለጥ ለመታገል አቅምህ ስስ ልትሆን ትችላለህ። በቀላል ልትሸነፍ ትችላለህ። መጠጥ ሊጥልህ ይችላል። ደካማ ነገሮችን ሰዎች አጥንተው በዙሪያ ያሉ ሰዎች ሊጥሉ ይችላሉ። ሸሽተ ማምለጥ ግን አያቅትህምና ወንድሜ ሸሽታችሁ አምልጡ። ዝሙት ከነገሰባት መንደር፣ እግዚአብሔር ካልከበረባት ስፍራ ሸሽታችሁ አምልጡ። ቅዱስ ጳውሎስ የነገረ ለቆሮንቶስ ክርስቲያኖች በጊዜው ይናገር እንጂ ለኔና ለናንተ ዝሙት ስኬትን፣ ዝሙት ሕይወትን ስለሚያጨልም ከዝሙት ምን በሉ አለ? ሽሹ አለ። በሁለተኛ ሳሙኤል ምዕራፍ 13 ቁጥር 1 ጀምራችሁ ስታነቡ አንድ ታሪክ እናገኛለን። ይህንን ታሪክ ምናልባት በተለያዩ መምህራን አባቶች ተምራችኋል። አጠር አድርጌ እነግራችኋለሁ። እንዲህ ይላል መጽሐፈ ሳሙኤል ካልዕ ምዕራፍ 13 ቁጥር 1 ላይ ከዚህም በኋላ እንዲሆነ ለዳዊት ልጅ ለአቤሴሎም አንዲት የተዋበች እህት ነበረችው፣ ስሟም ትዕማር ነበር። የዳዊት ልጅ አምኖንን ወደዳት። አምኖንም ከእህቱ ከትዕማር የተነሳ እጅግ ስለተከዘ ታመመ። ድንግልም ነበረችና አንዳች ያደርጋት ዘንድ በዓይኑ ፊት ጭንቅ ሆኖበት ነበረ። ለአምኖንም የዳዊት ወንድም የሳምዓ ልጅ ኢዮናዳብ የሚባል ወዳጅ ነበረው። ኢዮናዳብም እጅግ ብልህ ሰው ነበር። እርሱም የንጉሥ ልጅ ሆይ ስለምን በቀን በቀን ትከሳለህ አለው። ከሰውነት ተራ ወጥተሃል፣ ጠቁረሃል፣ አንዳች ሐሳብ ገብቶሃል፣ ምንድነው ንገረኝ ብሎ የታመመውን ሊጠይቅ ይህንን ጥያቄ አቀረበለት። እህቴ ትዕማር እንድትመጣ እንዲህ አለው። አምኖንም የወንድሜን የአቤሴሎምን እህት ትዕማርን ወድጃታለሁ አለው። አያችሁ፣ ዝሙት ዘመድ አይመርጥም። የእናቴ ልጅ ዘመድ እኮ ነው፣ እህቱ እኮ ናት። ወድጃታለሁ አለ። ከዛስ ኢዮናዳብ ብልህ ሰው ነው፣ ሐሳብ ሰጪ ነው። ምክር መምከር ጀመረ። ምን ብሎ? ታምም ያለው ብለ በአልጋ ላይ ተኛ አለው። ምን ብለ ንገሩኛ? ግን እኮ ምክር ብሎ መከረው እንጂ እኮ እውነት ነው የመከረው። ከዚህ በላይ በሽታ አለ እንዴ? ንገሩኛ? ከዚህ በላይ ህመም አለ? ከዚህ በላይ ደዌ አለ እንዴ? አያችሁ። እና ታምም ያለው ብለ ተኛ። አባት ሊያይ በመጣ ጊዜ እህቴ ትዕማር እንድትመጣና እኔም የምበላውን እንጀራ እንድትሰጠኝ መብሉን እኔ ያየው እንድታዘጋጅልኝ ከሷ እጅ እንድበላ እሷን ወደ እኔ ላክልኝ ብለ ለምነው። የዛን ጊዜ የወደድካት ሴት ወደ እልፍኝ ትገባለች፣ የወደድከውን አድርግ ብሎ መከረው ይላል። ልብ አድርጋችሁ ስሙ። ዳዊትም መብልን ታዘጋጁለት ዘንድ ወደ ወንድምሽ ወደ አምኖን ቤት ሂጂ ብሎ መልእክተኞች ወደ ትዕማር ቤት ላከ። ትዕማርም ወደ ወንድሟ ወደ አምኖን ቤት ሄደች። ተኝቶም ነበር። ዱቄት ወስዳ ለወሰች፣ እያየም እንጎቻን ጋገረችለት። ምጣዱንም ወስዳ በፊቱ ገለበጠች። እሱ ግን ይበላ ዘንድ እምቢ አለ። ምክንያቱም ፍላጎቱ ዝሙት ነው እንጂ ምንድነው? እሷን ከክብር ማሳነስ ነው እንጂ እንጀራ መብላት አይደለም። አያችሁ፣ እምቢ አለ። ደክማነ የሰራችለት እውነት ወንድሜ ታሟል፣ ከኔ እጅ ቢበላ ይድናል። ይሄንን የሰማችው እሷ አንዳች ነገር ሊያደርግባት ፈልጎ ለዝሙት እንደከጀላት ሊያስነውራት እንደፈለገ ከክብር ሊያሳንሳት እንደመጣ ግን አታውቅም። ይሄንን አደረገ። ከዛስ ሰውን ሁሉ ከቤት ውስጥ አስወጡልኝ አለ። አያችሁ፣ ሰው ሁሉ ከቤት ሲወጣ ይሄን ሁሉ ነገር አልጠረጠረችም። ሰው ሁሉ ከርሱ ወጣ። አምኖንም ትዕማርን ከእጅሽ በላ ዘንድ መብሉን ወደ እልፍኙ አግቢ አለ። ወደ መተኛው፣ አያችሁ፣ ወደ ማረፊያው ክፍል አስገቢው አላት። ትዕማርም የሰራችውን እንጎቻ ወስዳ ወንድሟ አምኖን ወዳለበት እልፍኝ አስገባችው። መብሉን ባቀረበች ጊዜ ያዛትና እህቴ ሆይ ነይ ከኔም ጋር ተኚ አላት ይላል። አማኑኤል ይጠብቀን። በእውነት ከኔ ጋር ነይ አላት። እንተኛም አላት። ምን ብላ መለሰች? ወንድሜ ሆይ አይሆንም አለ። በቃ ዝሙትን አይሆንም በሉ። የሚያቆሸሻችሁን ነገር አይሆንም በሉ። እግዚአብሔር የማይከብርበትን ነገር፣ መቅደስ ሰውነታችን የሚያቆሸሽ ነገር ሁሉ አይሆንም በሉ። እያችሁ፣ ለቅድስና ነው እሺ በሉ የተባልነው። አይሆንም አለችው። ቃሏን ግን አልሰማም። ከእርሷም ይልቅ ብርቱ ነበርና በግድ ይዞ አስነወራት ይላል። በግድ ይዞ ምን አላት? አስነወራት። የሚፈልገው ኃጢአት
ከሷ ጋር ማመንዘር በዝሙት መውደቅ ነበረ ፍላጎቱ። የሚፈልገው ተሳካለት፣ አመነዘረ። ከዛ በኋላ ከወደዳት መውደድ ይልቅ አብዝቶ ጠላት ይላል። አያችሁ መጨረሻዋን። ዓለም እንደዚህ ነው። አላምጣ ምትተፋኔ እናቴ ልጅ። ዓለም እንደ ሸንኮራ አገዳ መጣ ትተፋለች። ሳር አያችሁ አኝካ ትተፋናለች። ግዴለም አኝካ እንኳን ከተፋችን ግዴለም ማን ይፈልገናል? አማኑኤል ይፈልገናል። ዓለም ይኸው መጣ ወዛችን ጠውልገን እንመጣለን። ማን ይፈልገናል? ማን ያለመልመናል? በቃ ቆሽሸን እኮ ነው የምንመጣው። ለመንጻት እኮ ነው የምንመጣው። መቆሸሻችን ሲገባን እኮ ነው የምንመጣው። ሕፃን ልጅ መቆሸሹን ሲገባ ወደ እናቱ ይሄዳል፣ እናቱ ስለምታጥበው። እኛ መቆሸሻችን ሲገባን ወደ እናቱ ቤተክርስቲያን እንመጣለን። ምንድነው ታዲያ አቃተን? ቤተክርስቲያኑን እኮ መተናል። ይሄው ቃሉን እየሰማን ነው። መታጠቡ ላይ ፈራን። ምን ነው? መንጻቱ ላይ ፈራን። ምን ነው? ንስሐ መግባቱ ላይ ፈራን። ምን ነው? ከምስጢራት ተሳትፎ መድረስ፣ ቅዱስ ቁርባን መቀበል ለምን ፈራን? ውስጥ ገብቶ ማስቀደሱን አልፈራንም? የሌሊቱን እንቅልፍ አሸንፎ ማይሌት መቆሙን አልፈራንም? አያችሁ ዝሙት ሕይወታቸውን ያበላሸባቸው ናቸው። በዘመኑ ያልተሳካለት ወጣት የተባለው ዝሙት ሕይወቱን የነጠቀው ልክ እንደዚህ ሰው እንደ አቤሴሎም ልጅ ዝሙት ሕይወቱን ያበላሸበት ሰው ነው። ወጣቱ ለክብር እንዳይበቃ ከሚያደርጋቸው አንዱ የሕይወት መሰናክል ዝሙት ነው። ለሕይወት እንዳትበቁ ያደርጋቸዋል። ለክብር እንዳትበቁ ያደርጋቸዋል። ወገኖቼ ካህኑን በክህነቱ ዲያቆኑን በተልእኮ ከመቅደስ ይለየዋል። መስዋዕቱን በንጽህና እንዳንሰዋ፣ ንጹህ መስዋዕት እንዳናሳርግ፣ ንጹህ ዕጣን እንዳናጥን እንዳናሳርግ ያደርገናል። አያችሁ እና እግዚአብሔር መንፈስ ቅዱስ ሰውነታችን ይጠብቅልን። በዚህ በዮሐንስ ወንጌል ምዕራፍ 8 ላይም ታሪኳን የምታውቋት ሴት ዘመኗን ሁሉ በዝሙት በምንዝር የኖረች ሴት ዝሙት መተዳደሪያ የሆነላት ወደ እርሷ እየገቡ የሚያመነዝሩ ሰዎች ከዛ የሚፈልጉትን ካደረጉ በኋላ በሚሰጧት ሳንቲም የምትኖር ሴት ነበረች። አንድ ቀን ወደ ክርስቶስ እቀርባለሁ አላለችም። አንድ ቀን ከበደል ነጻለሁ ብላላ ባላሰበችበት ሰዓት ከሳሾች ቀርበው ክርስቶስ ጋር እንዳደረሷት ለዚህ ታሪክ እንግዳ አይደላችሁ። ወንጀለኛ ተብላ ለብቻዋ ወገኖቼ አሁን አማኑኤል ደብቆልን ነው እንጂ ሁላችን ወንጀለኛ አይደለን። አማኑኤል አልፎን ነው እንጂ አትቶልን ነው እንጂ ሰርዞልን ነው እንጂ አይቶ እንዳላየ ለንስሐ ዕድል ሰጥቶን ነው እንጂ ቢገልጥብንማ ማን ንጹህ አለ? የለም እኮ። ማን ለክብርም ይበቃል? የለም እኮ። እንደው አሁን ለመቅደሱን መጥናለን ራታችንን ብንፈትሽ፣ እንደው ለአውደ ምሕረቱ ስንመጥናለን እንደኔ ያለው ደካማው መምህር አልቆሸሽንም? የደከምንበት ነገር የለም አለ። ማን ሸፍኖልን? ማን ደብቆልን? ማን ከድኖልን? ማን ከቶልን? አይ ክብር ለመድኃኔዓለም ይሁን። በደልና ኃጢአታችን እንደ ብቅል ላላሰጣብን ለአማኑኤል ክብር ይሁንለት። አሜን በሉ። ይገርም